ኢትዮጵያዊው ሱራፌ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ። ጸሐፊው ዲያቆን ዳንኤል ክብረት። በከዚህ ቀደሙ ንባብ የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ምዕራፍ 2 ከገድላተ ተክለ ሃይማኖት ቁጥር 3 ገድለ ተክለ ሃይማኖት ዘጣና ቂርቆስንና ቁጥር 4 ገድለ ተክለ ሃይማኖት ዘዋልድባን አስደምጫችኋለሁ። በዛሬው ንባብ ደግሞ ከቁጥር 5 የፓሪሱ ሁለተኛ ቅጂ ከሚለው ጀምሮ እንደሚከተለው አነባለሁ። 5 የፓሪሱ ሁለተኛ ቅጂ። ይህ ቅጂ በፓሪስ ብሔራዊ ቤተ መጻሕፍት በኢትዮጵያን 342 ተመዝግቦ የሚገኝ ቅጂ ነው። ቅጂው የ15ኛ መክዘ ቅጂ ሲሆን በአተራረኩ የዳጋ እስጢፋኖስን ቅጂ የተከተለ ነው። አልፎ አልፎ ብቻ የታሪክ ልዩነቶች አሉት። ለምሳሌ አቡነ ተክለ ሃይማኖት የ1 ዓመት ሕፃን እያሉ የተከሰተውን ረሃብ የዳጋው በ1 ዓመት ከ11 ወራቸው ሲያደርገው የፓሪሱ ሁለተኛ ቅጂ በ1 ዓመት ከ3 ወር ያደርገዋል። ድቁና የተቀበሉበትንም ዕድሜ የዳጋው በ14 ዓመት ሲያደርገው የፓሪሱ ሁለተኛ ቅጂ ግን በ4 ዓመት ያደርገዋል። ከዚህም በተጨማሪ የዳጋው ቅጂ አያሌ መጽሐፋዊ ማብራሪያዎቹን በየታሪኮቹ ላይ ያክላል። በጣና ቂርቆስ ቅጂ ላይም ይሄ ነገር ይታያል። ምናልባትም የጣና ሊቃውንት በ15ኛው መክዝ ገድለ ተክለ ሃይማኖት በቅዱሳት መጻሕፍት መሰረትነት እያብራሩ ሳያዘጋጁት አይቀርም። የፓሪሱ ቅጂ ማብራሪያዎቹን ቢሰጥም በጣም አጫጭሮች ናቸው። ምናልባትም የዳጋው ቅጂ ከፓሪሱ ቅጂ በኋላ የተጻፈ ሳይሆን አይቀርም። ከፊተኞቹ ይልቅ የኋላ ቅጂዎች ማብራሪያ ይጨምራሉና የፓሪሱ ሁለተኛ ቅጂ የፓሪሱ ሁለተኛ ቅጂ መጽሐፈ ፍልሰተ አጽሞም ሆነ መጽሐፈ ተአምራቱ የለውም። 6 ገድለ ተክለ ሃይማኖት ዘሐይቅ። ይሄኛው የገድል ቅጂ ኢኤምኤምኤል 1834 የሐይቅ እስጢፋኖስ ገድል የተሰኘው በማይክሮፊልም ተቀድቶ ፕሮፌሰር ጌታቸው ኃይሌ ካታሎግ ባደረጉ ጊዜ ይህንን ስም ስለሰጡት ነው። አንዳንዶቹ ደግሞ የደብረ ሊባኖሱ የመጀመሪያው ገድል ይሉታል። ይሄ ግን ስህተት ነው። ከዚህኛው ገድል ጋር የሚመሳሰሉ ሌሎችም ገድሎች አሉ። የተጻፈው በ15ኛው መክዝ ሁለተኛ አጋማሽ አካባቢ ነው። ገድሉ ለብቻው የተጻፈ አይደለም። የገድለ ቅዱሳን ክፍል ነው። ሲጀምር በነሐሴ 24 የሚነበብ ይላል። ይሄም ገድለ ቅዱሳን በየጊዜው የታወቁትን ቅዱሳን ታሪክ በመታሰቢያ ዕለታቸው ለማንበብ የተዘጋጀ መሆኑን ያሳያል። ቀደም ተብሎ እንደተገለጠው የቀድሞ ገድላት ለብቻቸው አልተጠረዙም፣ በገድለ ቅዱሳን ውስጥ እንጂ። እነዚህ ታሪኮች ቀደም ብለው ከነበሩ መጻሕፍት የተሰበሰቡ ሳይሆኑ አይቀርም። ለምሳሌ የአርሳኒዮስን ታሪክ ወአጽሐፎ አቡነ አብ ክብር አባ ሰላማ ጳጳስነ ብርሃነ ወማህቶተ ወብዕለ ወመዝገበ ወክብረ ለብሔረ ኢትዮጵያ ሲተረጎም ጳጳሳችን ለብሔረ ኢትዮጵያም ብርሃንና መብራት ሀብትና ሳጥንም ክብር የሚሆን አባታችን ክቡር አባ ሰላማ አጻፈው ይላል። ይህም ማለት የአርሳኒዮስ ታሪክ ቀደም ብሎ በአቡነ ሰላማ ከተተረጎመው የተቀዳ መሆኑን ያሳያል። ሌሎች ገድሎችም እንዲሁ ቀደም ብለው ከተጻፉት የተቀዱ ሊሆኑ እንደሚችሉ አመልካች ነው። የሐይቁ ገድለ ቅዱሳን የሚከተሉትን ቅዱሳን ታሪክ በቅደም ተከተል ይዟል። 1 ገድለ አሮን ዘሶርያ ግንቦት 21፣ 2 ገድለ አባ መርዳሌ ግንቦት 20፣ 3 የአርሳኒዮስ ታሪክ፣ 4 ድርሳነ ዘአባ ዮሐንስ ሊቀ ጳጳስ ዘአክሱም በእንተ
ክብረ አባ ገሪማ ሰኔ 17፣ 5 ገድለ አባ ሲኖዲዮስ ሐምሌ 7፣ 6 ገድለ አባ ኪሮስ ሐምሌ 8፣ 7 ገድለ አባ ስምዖን አምዳዊ ነሐሴ 3፣ 8 ገድለ አቡነ ተክለ ሃይማኖት ነሐሴ 24፣ 9 ገድለ አባ በርሱማ ጳጉሜ 5፣ 10 ገድል የሌላቸው ቅዱሳን የበዓላቸው ዝርዝር ቅዱስ አቡናፍር ሰኔ 16፣ ሙሴ ጸሊም ሰኔ 24፣ ቅዱስ መቃሊስ ሐምሌ 17፣ ቅዱስ ብሶይ ሐምሌ 18፣ ቅዱስ ኤፍሬም ሶርያዊ ነሐሴ 15፣ ቅዱስ ኤዎጳርቅስያ ነሐሴ 2፣ ቅዱስ አብርሃም ከሌ ነሐሴ 5፣ ቅዱስ ቢሳሪዮስ ነሐሴ 25። ገድለ ቅዱሳኑ የሐይቅ ቅዱስ እስጢፋኖስ ገዳም ሆኖ የገዳሙን መስራች የአቡነ ኢየሱስ ሞዓን አለማካተቱ የሚደንቅ ነው። ከ10ሩ ቅዱሳን መካከል ኢትዮጵያዊ ትውልድ ያላቸው አቡነ ተክለ ሃይማኖት ብቻ ናቸው። ይህ ነገር 2 ጉዳዮችን እንድንገምት ያደርገናል። የመጀመሪያው ምናልባትም በዚያ ጊዜ የአቡነ ኢየሱስ ሞዓ ገድል አልተጻፈ ይሆናል። ሁለተኛው ደግሞ ይህ ቅጂ በሐይቅ ገዳም ቢገኝም የተጻፈው ግን በደብረ ሊባኖስ ወይም ከደብረ ሊባኖስ ገዳም ጋር ግንኙነት በነበረው ሌላ ገዳም ሊሆን ይችላል። የመጽሐፉ አጻጻፍ የቀናቱን ቅደም ተከተል ይዞ ነው። ይህም ዋና ዓላማው በየቀኑ ለማንበብ መሆኑን ያሳያል። ገድለ ተክለ ሃይማኖትም በነሐሴ 24 እንዲነበብ ሆኖ የገባ ነው። ጌታቸው ኃይሌ ገድሉ የዋልድባንም ሆነ የደብረ ሊባኖስን ቅጂዎች አይከተልም። ከሁለቱም ገድሎች ይበልጥ ተአማኒ የሆነው ይሄኛው ነው። የስንክሳሩና የዋልድባው ቅጂ ምንጭም ይሄ ሳይሆን አይቀርም ይላሉ። ሲጀምር የአቡነ ተክለ ሃይማኖትን የዘር ሐረግ ለብቻ በመግለጥ ይጀምራል። ከባህረ ቀጋ የወጡት በድግናዣን ዘመነ መንግስት መሆኑንና አባ ይድላን ወደ ሴካ የላከው ንጉሱ መሆኑን ይተርካል። ከዚያም በስመ አብ ወወልድ ወመንፈስ ቅዱስ ብሎ እንደገና የዘር ሐረጉን ይጀምራል። ከዚያም የእግዚአብሔርንና የጸጋ ዘአብን ጋብቻ ይነግረናል። ሁለቱ መካን ሆነው እያዘኑ ይኖሩ ነበር። በዚያ ጊዜ የእናቱ ስም እስላንዴን የተባለች የዳሞት ገዢ ሞተሎሚ ተነሳ። የእግዚአብሔር መማረክና የጸጋ ዘአብ ባህር ውስጥ ገብቶ ማምለጥም ይተርካል። በዳሞት የሆነችውም እንደዚሁ። በአንድ ማለዳ ሞተሎሚ እግዚአብሔርን ለማግባት ድግስ ደግሶ እያለ ቅዱስ ሚካኤል መጥቶ ከጠዋቱ 3 ሰዓት ነጠቃትና 9 ሰዓት ዞረሬ አደረሳት። እግዚአብሔርን በዞረሬ ጸጋ ዘአብ ከሚያገለግልበት ቤተክርስቲያን ገብታ ከጸጋ ዘአብ ጋር ያደረገችው ንግግር ለየት ባለ መንገድ ተውኔታዊ ሆኖ ቀርቧል። ወደ ቤታቸው ከገቡ በኋላ ልጅ ጸነሰች። ታኅሳስ 24 ቀንም ወለደች። በ3ኛው ቀን ሕፃኑ እጁን ዘርግቶ ሲጸልይ አግኝታው ደንግጣ ነበረ። ክርስትና ሲነሳ ስሙን በአባቱ ስም ተክለ ዮሐንስ ብለው ጠሩት። ተክለ ዮሐንስ የተባለውን ስም ከዚህ ገድል ውጪ ሌላ ቦታ አናገኘውም። የ3 ዓመት ከ3 ወር ልጅ እያለ የደረሰው ረሃብ እዚህም ተገልጿል። 14 ዓመት ሲሆነው ወደ ጳጳሱ አባ ጌርሎስ ዘንድ ወስደውት በሊቀ ጳጳስ አባ ቢንያሚን ዘመን ድቁና ተቀበለ። በዚህ ዕድሜው ድቁና መቀበሉን የሚነግረን ይሄኛው ገድል ነው። ምናልባት ሊቀ ጳጳስ አባ ቢንያሚንና አቡነ ጌርሎስን በአንድ ዘመን ማስቀመጥ በዚህ ቅጂ የተጀመረ ይመስላል። በመንገድ የገጠማቸው ፈተናና አቡነ ተክለ ሃይማኖት ያደረጉት ተአምር እዚህም ተገልጧል። ፍስሐ ጽዮን የሚለውን የአቡነ ተክለ ሃይማኖት ስም በዚህ ጉዞ ላይ ነው ለመጀመሪያ ጊዜ የምንሰማው። ከዚህ በኋላ አባቱ ለፍስሐ ጽዮን ሚስት አጨለት። ፍስሐ ጽዮን ግን አልፈለገም። መነኮስ መሆን ይፈልግ ነበርና በአባትና ልጅ መካከል ረጅም ክርክር ተደርጓል። ነገር ግን
በዚያ ዘመን ሥርዓተ ምንኩስና በሸዋ ስለማይታወቅ የአባቱ ምክር አሸነፈ። ፍስሐ ጽዮን በሰርግ ሚስት አገባ። ጋብቻው የተከናወነው በቤተ ክርስቲያን ውስጥ መሆኑን ገድሉ ይተርካል። በዘመኑ ሥርዓተ ምንኩስና በሸዋ ባለመታወቁና እናትና አባታቸው ስላስጨነቋቸው ሶበ አህመምዎ በዝንቱ ነገር እንደ ብሔረ ብፁዓን ሥርዓት ከሚስታቸው ጋር የተኙት ለ3 ቀን ብቻ መሆኑንም ይተርካል። የአቡነ ተክለ ሃይማኖትን የጋብቻ ሕይወት በተመለከተ ከዚህ ከሚጣቅ ተክለ ሃይማኖቱ ከወይንየውና ከመንዙ ቅጂዎች እንዲሁም በእነርሱ መንገድ ከተጻፉት በቀር የሚተርክ የለም። በሌሎች ቅጂዎች ሚስት እንዳጩለት ብቻ ይነግረናል። የጋብቻውን ሕይወት በተመለከተ እንደዚህ በዝርዝር የሚገልጽ ግን የለም። የደብረ ሊባኖሱ ቅጂ ሚስት እንደታጨላቸው ነገር ግን ከወላጆቻቸው በፊት ማረፏን ይተርካል። ሌሎቹ ቅጂዎችም ከወላጆቻቸው ቀጥላ ወዲያው መሞቷን ብቻ ይተርካሉ። ቅስና የተቀበሉት በይኩኖ አምላክ ዘመን ነው ይላል። ይሄም በሰለሞናዊ መንግስት ዝውውር ቦታ ነበራቸው ከሚለው የተለመደው ትርክት የተለየ ነው። ከዚህ በኋላ እናትና አባታቸው አረፉ። ወዲያውም ሚስታቸው አረፈች። ከዚህ ሐዘን በኋላ 7 ዓመት ተቀመጡ። የሐይቁን ገድል ለየት የሚያደርገው ሌላ ነገር በዚህ በ7 ዓመት ውስጥ የገጠማቸውን ፈተና በተመለከተ የሚያቀርበው ታሪክ ነው። በዞረሬ የነበረች ዘማዊት አቡነ ተክለ ሃይማኖትን ፈትናቸዋለች። ፈተናው በዝርዝር ቀርቧል። ትረካው በተመሳሳይ መልኩ በእጨጌ ዮሐንስ ከማ ቅጂ፣ በሚጣቁ፣ በመንዙ፣ በወይንጌውና በገበዛይት ሀርየቲ ማርያም ወይም ትግራይ የገድለ ተክለ ሃይማኖት ቅጂዎችም ላይ ይገኛል። መነሻው የእጨጌ ዮሐንስ ከማ ቅጂ ነው። ይሄ ታሪክ በጉባ ላፍቶው ገድል ላይ ለብቻው ይገኛል። እንዲያውም የሚጣቅ ተክለ ሃይማኖቱን የኋላ ሰዎች ለመሰረዝ ሞክረዋል። ይህ ስረዛ በእጨጌ ዮሐንስ ከማ፣ በዳጋው፣ በሚጣቅ ተክለ ሃይማኖቱና በወይንጌ ተክለ ሃይማኖቱ ቅጂዎች ላይ የመሰረዝ ዕጣ ገጥሞታል። ስረዛው የቅርብ ዘመን አይደለም። ምክንያቱም በ1903 ዓመተ ምህረት ከኢትዮጵያ የወጣው የፓሪሱ ቅጂም ይኸው ስረዛ ገጥሞታል። ምናልባት ግን ከ16ኛው መክዝ በኋላ ኢየሱሳውያን ወይም ሌሎች ባነሱት ጥያቄ ምክንያት በተመሳሳይ ዘመን በሸዋና በጣና አካባቢ ያሉ ቅጂዎችን እንዲሰርዙ ያደረገ አካል ያለ ይመስላል። የተሰረዘባቸውም ቦታዎች ተመሳሳይነት በእቅድ የተሰራ መሆኑን ያሳያል። በሸዋ አካባቢ ከነበሩ ቅጂዎች ይህ የስረዛ ዕጣ ያልገጠመው የመንዙ ቅጂ ብቻ ነው። በወሎና በትግራይ የነበሩት ቅጂዎች ግን ይህ የስረዛ ዕጣ አልገጠማቸውም። ምናልባት ስረዛው የተከናወነውም ቤተ ተክለ ሃይማኖታውያን በብዛት በነበሩበት በሸዋና በጣና አካባቢ ሳይሆን አይቀርም። የደብረ ሊባኖሱ የእጨጌ ጴጥሮስ ቅጂ ታሪኩን የተወው ከዚህ ክርክር በኋላ ስለተጻፈ መሆን አለበት። በተለመዱት የገድለ ተክለ ሃይማኖት ቅጂዎች ላይ ስለዚህ ዘማዊት ሴት ጥቆማ እናገኛለን። ከዳሞት ሲመለሱ የሆነውን የደብረ ሊባኖሱ ቅጂ እንዲህ ይተርከዋል። ወደ ዞረሬም ሲመጣ ከቀድሞ ጀምሮ በዝሙት የሚያውቃትን ሴት አገኛት ይላል። በመካከል ያለው ታሪክ ግን ተቆርጧል። አንዳንድ ታሪኮች በኋላ ዘመን በተነሱ ገልባጮች ተቆርጠው እንደሚወጡ ገድለ አቡነ ተክለ ሐዋርያትና ገድለ አቡነ እስጢፋኖስ ማሳያ ናቸው። ጌታቸው ኃይሌ ተርጉመውና አትተው ባሳተሙት ገድለ አባ እስጢፋኖስ ላይ ወደ ምንኩስናው ሲያዘነብል ጓደኞቹ እኛ ከወንድሞቻችን ሚስቶችና ከሌሎቹም ጋር በመተኛት ተድላ እናደርጋለን፣ እንዴት ነው አንተ ከወንድሞች ሚስቶች ጋር የማትሄደው ብለው ጠየቁት የሚል አለ።
ገዳሙ ባሳተመው መጽሐፍ ላይ ግን እኛ ከሚስቶቻችንና ከሌሎችም ጋር አብሮ በመተኛት እንደሰታለን የሚለው ተቆርጦ ወጥቷል። የጌታቸው ኃይሌ ቅጂ ኒውዮርክ የሕዝብ ቤተ መጻሕፍት ካለው ከ15ኛው መግዘ ገድል የተወሰደ ነው። የገዳሙ የአማርኛ እትም ግን ይህንን ነገር እንደ ነውር ቆርጦ አስቀርቶታል። በአጼ ዘርዓ ያዕቆብ ዘመን መከራ የተቀበለው አቡነ ተክለ ሐዋርያት 2 አይነት ገድሎች አሉት። አንደኛው በንጉሱ የተቀበለውን መከራ የሚገልጽ ሲሆን ሌላኛው ይህንን የሚዘል ነው። በንጉሱ አካባቢ የነበሩት ገድሎች ይህንን ነገር ዘለውታል። ምናልባት ፈርተው ሊሆን ይችላል። ራቅ ብለው የነበሩት ግን በዝርዝር አቅርበውታል። አቡነ ተክለ ሃይማኖት ከዘማዊቷ ሴት የገጠማቸውንም ፈተና የኋላ ገልባጮች ቅዱሱን የተዳፈሩ መስሏቸው ሳያስቀሩት አይቀርም። በሚጣቁ ተክለ ሃይማኖትና በዳጋው ቅጂ ብራናዎች ላይ የተደረገውን ድምሳሴ ስናይም ይህንኑ ያጠነክርልናል። በመቀጠል ገድሉ የሚተርከው ለሐዋርያዊ ተልእኮ መጠራታቸውን ነው። በዚህ ጊዜ አዲስ ስም ይሰጣቸዋል። ከዚህ በፊት በዚህ ስም የተጠራ የለም ይላቸዋል። ምናልባትም በዚህ ተልእኮ ለማለት ይመስላል። ምክንያቱም መራ ተክለ ሃይማኖት የተባለው የዛግዌ ስርወ መንግስት መስራች ተጠርቶበታልና። ይህንን ጥሪ ተቀብለው መጀመሪያ በአካባቢው ሀገሮች ከዚያም ወደ ከተታ ሄዱ። በዚህ አካባቢ በኋላ ዘመን ታዲዮስ የሚባል ልጅ እንደሚወለድላቸው ፈጣሪ ነግሯቸዋል። ይህንን መሰሉ ትረካ በኋላ ዘመን የደቀ መዛሙርቱ ስም ከታወቀ በኋላ የተጨመረ ሳይሆን አይቀርም። እንደኔ የሐይቁ ከዋልድባው በኋላ የተጻፈ ወይም ከሌላ የቆየ ምንጭ ተቀርቶ ነገር ግን በ14ኛው መግስ ከደብረ ሊባኖሱ ቅጂ በፊት አዳዲስ መረጃዎች የተጨመሩበት ሳይሆን አይቀርም። የደብረ ሊባኖሱ ቅጂ የደቀ መዝሙሮቻቸውን ስም በየሰበኩበት ሀገር በትንቢትነት ያስገባዋል። በአምደ ጽዮንና በሰይፈ አርዕድ ዘመን የተሰዉ ቅዱሳን ታሪክ መጻፍ የጀመረው በአጼ ዳዊት ዘመን መሆኑን ገድለ አባ ቀውስጦስ ይነግረናል። ከደቀ መዝሙሩ መምህሩ ስለሚቀድም የአቡነ ተክለ ሃይማኖት ታሪክ መሰባሰብ የጀመረው በዚህ ጊዜ ሳይሆን አይቀርም። በአጼ ዳዊት ዘመን የ12ቱ ንቡራነ እድ የስብከት ቦታ ታውቆ አንዳንዶቹም አርፈዋል። ስለዚህ ወደ ገድላቱ ለማስገባት መረጃው አለ። በዛፏ ላይ የተደረገው ተአምር እዚህ አለ። በምድረ ከተታ 1 ዓመት ከተቀመጡ በኋላ በደረሳቸው ጥሪ ወደ ዳሞት መንገድ አቀኑ። ወደ ዳሞት ሲጓዙ ወደ ዊፋት ተራራ ወጡ። በዚያም ቤተ ጣዖትን አጥፍተው ክርስትናን ሰበኩ። በዊፋት 9 ወር ካስተማሩ በኋላ ወደ ውራጌ ገቡ። በውራጌ የሀገሩ መኮንን ግዛሃር የምንለውና በሰማይ የሚኖረው አምላክ አንተ ነህን ብሎ ጠየቃቸው። የሰውየው አጠያየቅ አማርኛ ሁለተኛው ቋንቋው የሆነ ነገር ግን ሴማዊ ቋንቋ የሚናገር ሰው የሚናገረው አይነት ነው። ጸሐፊውም በዚህ መልኩ ነው ያስቀመጠው። በሌሎች ቅጂዎች ግን ይሄ አነጋገር የለም። ገድል ጸሐፊው የተባለውን ነገር እንደሰማው አድርጎ የጻፈው ሳይሆን አይቀርም። የኋላ ጸሐፊዎች ግን በራሳቸው መንገድ ጽፈውታል። ለገድሉ ጥንታዊነት አንዱ ማሳያ ይሄ ነው። መኮንኑንና ሚስቱ ከነቤተሰባቸው አምነው ተጠመቁ። አቡነ ተክለ ሃይማኖት ውራጌ ሲገቡ የተቃወሟቸው መኳንንት ግን ወደ ሞተሎሚ ሄደው ከሰሱ። ሞተሎሚም ይዘው እንዲያመጧቸው አዘዘ። ሲመጡ ግን አምኖ የተጠመቀው መኮንን ከለከላቸው። ይህንንም ለሞተሎሚ ነገሩት። እርሱም ሁለቱንም እንዲያመጡ አዘዘ። በዚህ መልክ ነው ዳሞት የገቡት። በዳሞት የተደረገው ተጋድሎና ተአምር እዚህም በዝርዝር ቀርቧል። በመጨረሻው ሞተሎሚ አምኖ ተጠመቀ። ቀሳውስቱንና ንዋያተን ቅዱሳቱን ከንጉሰ ኢትዮጵያ የተማረኩ ብሎ ይገልጻቸዋል።
ይሄም ዳሞት ከማዕከላዊ መንግስት የተለየ መሆኑን ያሳያል። በዛጉዌ ዘመነ መንግስት ጊዜ ወደ ዳሞት ዘመቻ ተደርጎ ነበረ። የተማረከው ታቦት በአብርሃ አጽብሃ ጊዜ በአቡነ ሰላማ የተባረከ ይለዋል። የዋልድባው ይህንን አያነሳም። ሐይቅ እስጢፋኖስ የአክሱምን ዘመን ድርሳናትና ዕውቀቶች ወደ መካከለኛው ዘመን በማስተላለፍ የማይተካ ሚና ተጫውቷል። በድርሳነ ቅዱሳን የምናገኛቸው የአክሱም ዘመን ጽሑፎች ይህንን ያሳያሉ። የሐይቁ ቅጂ ስለ አብርሃ አጽብሃ የጻፈው ከእነዚህ ምንጮች አግኝቶ ይሆናል። ሌሎቹም ቅጂዎች ከእርሱ ሳይወስዱት አይቀሩም። ከዳሞት ተሰናብተው ወደ ዞረሬ መጡ። ሲመጡም ያችን ዘማዊ ሴት አገኟት። በሌሎች ቅጂዎች ይህቺ ብቻ ተጽፋ እናገኛታለን። እርሷንም ከመንፈሰ ዝሙት አላቀቋት። ከዞረሬ ወደ አምሃራ ሄዱ። በመንገድ ያገኟቸው መነኩሴ ታሪክና ወደ አባ በጸሎተ ሚካኤል ገዳም የደረሱበት ሁኔታ ከሌሎቹ ጋር ተመሳሳይ ነው። በዚህ ገዳም 10 ዓመት አገልግለዋል። ከአባ በጸሎተ ሚካኤል ገዳም ወደ ሐይቅ ተጓዙ። በሐይቅ ወደ ሰማይ ተመስጠው ያዩት ራእይ እዚህ ተተርኳል። ምናልባት ለሌሎቹም ምንጩ ይህ ቅጂ ሳይሆን አይቀርም። ከሐይቅ ወደ ደብረ ዳሞ ገቡ። ቆብና አስኬማን የተቀበሉት በሐይቅ ሳይሆን በደብረ ዳሞ መሆኑን ይነግረናል። የመጀመሪያውና በ1417 ዓመተ ምህረት በደብረ ሊባኖስ የተጻፈው ገድለ ተክለ ሃይማኖት የአቡነ ተክለ ሃይማኖት የሰሜን ጉዞ መጨረሻ ሐይቅ ነው ይላል። የሐይቁ ግን ታሪኩን ወደ ደብረ ዳሞ ወስዶታል። ምናልባትም ቀጥሎ ለተጻፈው የዋልድባ ቅጂና በኋላ በ1507 ዓመተ ምህረት ለተጻፈው ሁለተኛው የደብረ ሊባኖስ ቅጂ የደብረ ዳሞ ጉዞ ታሪክ መሰረት የሆናቸው ይሄ ሳይሆን አይቀርም። ከደብረ ዳሞ በኋላ የትግራይን ገዳማት ዞረዋል። ብዙዎችንም በምንኩስና ወልደዋል። ይሄኛውም ገድል ወደ ኢየሩሳሌም መሄዳቸውን አይገልጽም። ከትግራይ ገዳማት ወደ ደብረ ዳሞ፣ ከደብረ ዳሞ ወደ ሐይቅ ተመለሱ። የደብረ ዳሞ አቡነ ዮሐኒ ስለ አቡነ ተክለ ሃይማኖት ትንቢት መናገራቸውንና ይህንንም የገድሉ ጸሐፊ ከአረጋውያን አበው መስማቱን ይናገራል። ምናልባትም ገድሉ የተጻፈው በሁለተኛዎቹ ትውልዶች ዘመን ይሆናል። አባ ኢየሱስ ሞዓ ቆብና አስኬማን በልጁ በተክለ ሃይማኖት እጅ ማግኘቱን የሐይቁ ቅጂ ይናገራል። ይሄን በመግለጹ ገዳሙ ወይም የገዳሙ መስራች አቡነ ኢየሱስ ሞዓ ክብር ይቀርባቸዋል ብሎ አልተወውም። ክርክሩ በኋላ ዘመን እስኪመጣ ድረስ ማን ለማን ምን ሰጠ የሚለው ትኩረትም አልተሰጠውም። አቡነ ተክለ ሃይማኖት በመጀመሪያና በኋላ በሐይቅ የተቀመጡት አንድ ላይ 10 ዓመት መሆኑን ይገልጻል። መጀመሪያ ወደ ወለቃ ከዚያም ወደ ሙገር ሄዱ። በወለቃ በደብረ ዳዳ የተደረገው ተአምር እዚህ አልተገለጠም። በሙገር ያስተማሩበት ቦታ ደብረ ቆዓት ነው። ከሙገር ወደ ዝማ፣ ከዝማ ወደ ግራሪያ ተጓዙ። በዚያም ከአካባቢው ሹም ጋር ተገናኙ። እርሱም ተቀበላቸው። ከዚያ እየተነሱ ወደ ልዩ ልዩ ቦታዎች በመሄድ ያስተምሩና አምልኮ ጣዖትን ያስወግዱ ነበር። ደብረ አሰቦን በሀገሩ ከታወቀ ጠንቋይ ተጋድለው እንደወሰዷት ይተርካል። ጸሐፊው ጠንቋዩ ይጠቀምባቸው የነበሩትን ቁሳቁሶች ማየቱን ይገልጻል። ምናልባትም የአይን ምስክር የነገረውን እንዳለ ጽፎታል፣ ወይም የምስክሩ ቃል እንደተናገረ ሆኖ ከዘመኑ ደርሷል። ከዚህ በኋላ ደብረ አሰቦን ማዕከል አድርገው ደቀ መዛሙርትን ሰበሰቡ። የደቀ መዝሙሮቻቸውም ስም ተዘርዝሯል። በሌሎች ገድሎች የተጠቀሰውን ሰይጣን ስጋ ለበስ ጋኔን ይለዋል። ሰይጣኑን ስጋ ለበስ ጋኔን ብሎ መጥራቱ ገድሉ ሁለተኛ ወይም ሶስተኛ ትውልድ መሆኑን ያሳያል። የመጀመሪያዎቹና ባሪያ ነው የሚሉት የተያዘው ሰው ወንድ ነው። የተያዘበትን ቦታ አጋት የተባለ ወንዝ ነው። ወደ ቅዱሱም ሲመጣ እንደ ጥቁር ሰው መስሎ ነበረ። ከዚህ በኋላ ወደ ዋሻ ገቡና 7 ዓመት ጸለዩ።
4 ዓመት ውሃ ሳይጠጡ የመበለቷን እጅ የያዘውን ለአራዊት መገዘት ምክንያት የሆነውን ዝንጀሮ ታሪክ እዚህም አለ። ግዝቱ የተፈታው በአባታችን እረፍት ጊዜ መሆኑንም ይገልጻል። ከ7 ዓመት ቁመት በኋላ አንድ እግራቸው ተሰበረች። ያችንም በክብር አስቀመጧት። በኋላ ግን በእረፍቱ ጊዜ አብራ ሳትቀበር ተረሳች። እነርሱም ከስጋው ጋር ሊያስቀምጧት ፈልገው ነገር ግን ሳጥኑን መክፈት ፈሩ። በዚህ ምክንያት በሳጥኑ ላይ አስቀመጧት። ገድሉን የጻፈው ሰው ይህንን በዓይናችን አይተናል ይላል። ዕለተ እረፍታቸው ሲደርስ ልጆቻቸውን መከሯቸው። አብረዋቸውም የሚሞቱትንም ስም ነገሯቸው። ከዚያም ታመሙ። በዚህ ጊዜ ጌታ ተገለጠላቸውና ቃል ኪዳን ሰጣቸው። ከዚያም አረፉ። ደቀ መዝሙሮቻቸውም ቀበሯቸው። ገድሉን የጻፈው ሰው የሰማነውንና ያየነውን በዘመናችንም የተፈጸመውን ገለጥንላችሁ፣ ነገር ግን ሁሉን የጻፍን አይደለንም ይላል። በዚህ የታሪኩን ምንጭ ይነግረናል። ያረፉት በነሐሴ 24 ቀን በ99 ዓመተ ምህረት ከ8 ወር ዕድሜያቸው ነው ይላል። ሌሎቹ 9 ወር ያደርጉታል። 7 ገድለ ተክለ ሃይማኖት ዘገደምቤ ጊዮርጊስ ኢኤምኤል 7636 ከመሃል ሜዳ ገደምቤ ጊዮርጊስ ወይም ሸዋ የተገኘ ሲሆን የ16ኛው መግዘ ቅጂ ነው። ቅጂው የደብረ ሊባኖሱን ገድል የተከተለ ሆኖ በአንዳንድ ትረካዎቹ ግን ይለያል። ለቅስና ወደ አባ ጌርሎስ የሄዱት በይኩኖ አምላክ ዘመን መሆኑን ይገልጻል። በሐይቁ ቅጂ የምናገኘውም የፈታኟ ዘማዊት ታሪክ እዚህም ተተርኳል። ከታሪኩ መጨረሻም የቅዱስ ጴጥሮስ ፈተና ለአቡነ ተክለ ሃይማኖት ፈተና እንደ ማነጻጸሪያ ሆኖ ቀርቧል። አቡነ ተክለ ሃይማኖትን ቅዱስ ሚካኤል በአደን ላይ ሲያገኛቸው አትፍራ ተክለ ዮሐንስ ይላቸዋል። ይህንን ስም በብዙዎቹ አናገኘውም። መጽሐፉ የተገለበጠበትን ከ200 ዓመት ከ9 ወር በኋላ በሰባተኛው ትውልድ ነው ይላል። ይህም ከአቡነ ተክለ ሃይማኖት ዓመተ ዕረፍት ከ1305 አንስተን ስንቆጥረው በ1505 ዓመተ ምህረት ይሆናል። በዚህ ዘመን ግን ዮሐንስ ከማ የለም። ምናልባትም በልብነ ድንግል ጊዜ የተጻፈ ይሆናል። የአቡነ ተክለ ሃይማኖት የሕይወት ታሪክና አስተዋጽኦ የምዕራፍ 2 ከገድለ ተክለ ሃይማኖት ቁጥር 5 እስከ 7 ያለውን እንደዚህ አስደመጥኳችሁ። በሚቀጥለው ንባብ ቁጥር 8 ገድለ ተክለ ሃይማኖት ዘሚጣቅ ከሚለው ጀምሮ በሚቀጥለው ንባብ ይዤ እቀርባለሁ። አመሰግናለሁ።